ቦታ ላይ ቢሆን አንድ ሴት ልጅ ስለ እምነቷ ሰርቲፊኬት ሳይኖራት ወደ ትዳር እንድትገባ አልጋ ምን ትላለህ አንተ? እንግዲህ መጣና ወራለን። አሰላሙ አለይኩም የመጠን ቤተሰቦች እንደምን አላችሁ? እንዲሁም ሁላችሁንም ሰላም ብያችኋለሁ። ለዛሬ እንግዲህ እነዚህን የመሳሰሉ አዝናኝና አስደሳች የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። እንግዲህ ከወደድኳቸው ብዬ ነው። እናንተ ደግሞ ምን እንደምትሉ አላውቅም። ኮሜንት ላይ እንገናኝ። ለማንኛውም ሼር፣ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ። እነዚህ አባት ደግሞ በጣም ነው የሚያስቁት። አንድ የጴንጤ ሃይማኖት ተከታይ እየሰበካቸው ነውና ስለ ኢየሱስ እየነገራቸው ነውና በጣም ነው የሚያስቁት። ለማንኛውም እስኪ አባታችን ምን አሉ? ስሟቸው እስኪ አባታችን ስራ እንደ ነው የበረታ ነው። አንድ ነገር ልነግርህ ነው። ኢየሱስ ይወዳል። ኢየሱስ ጌታ ነው። መዳን በክርስቶስ ኢየሱስ ነው። የዚህ ዓለም ንጉስ ኢየሱስ ክርስቶስ ነው። ይመጣል። መዳን በክርስቶስ ኢየሱስ ነው ያልኩ ነው። ምን ትላለህ አንተ? እንግዲህ ሲመጣና ወራለን። ማን ኢየሱስ ሲመጣ ጌታ አለኝ። አንድ ሆነ ማይዳሰስ ማይጨበጥ ሆነ። ዘንድሮ ተመራቂ ተማሪዎች ደግሞ በጣም ብዙ አስገራሚ ተመራቂዎችን አይተናል። ግን የዚች ልጅ በጣም የሚገርም ነው። ስለ ሃይማኖቷ ያላት ጥብቅ ግንኙነትና ካላህ ጋር ያላት ጥብቅ ግንኙነት በጣም ነው ደስ የሚለው። ይህ ቪዲዮ ለሴቶችና ሴት ልጆች ላላችሁ ወላጆች ነው። ዛሬ ይሄ ጋውን ለኔ የመጨረሻ ቀን ከሱ ጋር የማሳልፈው ቀን ነው። ለምን ቪዲዮ አልሰራላችሁም ብዬ ነው። በዚሁ 2025 ከአዳማ ሳይንስ ቴክኖሎጂ ዩኒቨርሲቲ በአፕላይድ ማቴማቲክስ ተመራቂ ነኝ። አልሐምዱሊላህ ደስ በሚል ሁኔታ ተመርቄ ያለው። እዚህ ጋር እኔም ዛሬ ላወራችሁ የፈለኩኝ ዛሬ እኔ ይሄ የምታዩት ስኬት፣ ይሄ የምታዩት ኮንክሉዥን አላህ ረድቶኝ እዚህ የደረስኩበት ቀን ነው። 16 ዓመት ይሄንን ነገር ወላጄም እኔም ለፍተንበታል። ሞር ደግሞ አላህ እንዲሳካ ሆኖ ተሳክቷል። ነገር ግን እውነታውን እዚህ ጋር ማውራት የምፈልገው ትክክለኛ ሳቲስፋክሽን ማለት ትክክለኛ እውቀት ማለት የዱንያውንም በጣም አስፈላጊ ነው። ግን ይሄ ነው ትክክለኛ እውቀት ማለት። እኔ እድሉ ቢሰጠኝና መሪ ብሆን ወይ ደግሞ የሆነ ቦታ ላይ ብሆን አንድ ሴት ልጅ ስለ እምነቷ ሰርቲፊኬት ሳይኖራት ወደ ትዳር እንድትገባ አልጋብዛትም። ኢቭን መስፈርት ላደርግ እችላለሁ። ሸሪዓ ፍርድ ቤት ላይ ከመጋባታቸው በፊት የቁርአን ሂፍዝ ሰርቲፊኬት፣ ሂፍዝ ማለት ቁርአንን ያወቀችበት ያበሸመደደችበት አይደለም፣ ቢያንስ እስከ በቀራ የቀራችበትና አትሊስት አድሩሱል ሙሂማ ለኩል አመቲል ኡማ የምትለውን ኪታብ እነዚህን ኪታቦች አውቃ ልታሳውቅበት በምትችለው ደረጃ ላይ ያለችን ሴት ብቻ ወደ ትዳር እንድትገባ አደርጋለሁ። ምክንያቱም ይሄንን የማደርግበት ትውልድን ለመቀየር ወንዶች በላይ ሴቶች ላይ መስራት ውጤታማ ስለሚያደርግ ነው። ይሄንን እምለው ሁለቱን ኪታቦች ማክሲመም በአንድ አመት መጨረስ ይቻላል። ሚኒመም በ4 ወር እስከ 6 ወር ድረስ ይሄንን እውቀት አቺቭ ማድረግ ይቻላል። አንድ ሴት ልጅ ወደ ትዳር ፕሮፖዝ ከተደረገች በኋላ 1 አመት እንዲቀመጡና በዚች 1 አመት እንደዚህ አይነት ስልጠና ወስዶ ወደ ትዳር ቢገቡ አንደኛ ትዳራቸው የተሳካ ይሆናል፣ በደንብ ትዳራቸውን መምራት ይችላሉ። ሁለተኛ ደግሞ አዋቂ ኢንተለጀንት የሆኑ ትውልድን ማፍራት ይቻላል ማለት ነው። የብዙ ዓሊሞች የብዙ ፉቃሃዎች ልጆች አንዳንዴ ጠማው ዘፋኝ ሲሆኑ እናገኛቸዋለን። ግን አዋቂ የሆነች እናት ልጆች ደግሞ ብዙ ጊዜ ስኬታማ ናቸው። እናም ለመጥመም በጣም ይርቃሉ። ምክንያቱም ልጅ ከእናት አይለይም፣ ከእናት ስር ስለሚሆን እናት የምታደርገውን ደግሞ ወዲያው አንደርስታንድ አድርጎ ወደ ስራ ይቀይራል ማለት ነው። ስለዚህ ሴቶች እባካችሁ ይህ የዱንያ ስኬት ነው። አልহামዱሊላህ ከተሳካ ቤስት ማድረጉ የተሻለ ነው። ግን ካልተሳካ ደግሞ ከሁሉ በላይ ስኬት ዱንያ ላይ አይተዋችሁ አኺራም አይተዋችሁ መቃብርም ውስጥ አይተዋችሁ የሁለት ዓለም ደስታ ነው። እናም ደግሞ ሁሌም ከስትረስና ከተለያዩ በሽታዎች ነፃ ለመውጣት ከፈለጋችሁ
ዲናችሁን እወቁ። ዱንያ ምን እንደሆነች ያን አንደርስታንድ ታደርጋላችሁ። ምንም የመጣ ነገር ወደ መጣው አይነዳችሁ። ዲፔንደንት ሆናችሁ በእምነታችሁ ላይ በሁለት እግር ትቆማላችሁ። ወላሂ እኔ ለምሳሌ መመረቁም አንድ ነገር ነው፣ ግን ደግሞ እኔ ከነበርኩበት ዩኒቨርሲቲ መመረቅ ደግሞ አልহামዱሊላህ ለኔ ትልቅ ስኬት ነበር። ብዙ ውጣ ውረዶችን አልፌበታለሁ። ብዙ መራራ ጊዜዎችን አልፌበታለሁ። ሴት ሆኖ ዩኒቨርሲቲ መግባት ደግሞ የሙስሊም ሴት ሆኖ ዩኒቨርሲቲ መግባት በጣም ትልቅ ቻሌንጅ አለው። ብዙ ሴቶች ከኛ ስር ቀርቷል። ብዙ ተማሪዎች ተባረዋል። አልহামዱሊላህ እኔ ዛሬ ለዚህ በቅቻለሁ በአላህ እርዳታ። ነገር ግን እዚህ ጋር የተደሰትኩበት ደስታ ይሄንን ቁርአን ያወረድኩበትን ቀን ደስታ አይደርስም፣ ሊደርስም አይችልም። ስለዚህ ሴቶች የዱንያውንም አላህ እስካያሳየኝ ድረስ አይቻለሁ፣ የአኽራውንም ወይም ደግሞ የእምነትንም አይቻለሁ። እምነቱንም የአኽራውንም መያዙ የተሻለ ነው። ነገር ግን ፕራዮሪታይዝ አድርጋችሁ መያዝ ያለባችሁ ዲናችሁን ነው። ደግሞ ዘመኑል አኺር ላይ ነው ያለን አይደል እንደ ሁሉ ነገር እየተገለባበጠበት ባለ ሰዓት ማለት ነው። እባካችሁን ዲናችሁን ወቁ። እንደፈለጋችሁ ኑር፣ እኔ ችግር የለብኝም። አለባበሳችሁ እንደፈለገ ይሁን፣ ስታይላችሁም እንደፈለገ ይሁን። አንድ ቀን ትቀየራላችሁ። እኔ አምናለሁ፣ በዚህ ነገር አምናለሁ። ሁሌም አንድ ቀን ትለወጣላችሁ። ፈልጋችሁ አይደለም፣ ሳትፈልጉ ራሱ አላህ ይለውጣችኋል። ግን እናንተ ማድረግ ያለባችሁ እንደ አንድ የህይወታችሁ መርህ አድርጋችሁ ይሄንን ዲናችሁን ወቁት። ይጠቅማችኋል፣ አይጥላችሁም። ብትመረቁበትም ባትመረቁበትም ብትመደቡበትም ባትመደቡበትም ጸጸት የሌለው የዘላለም ጓደኛ ከዱንያም ከአኺራ የማይለየን ይሄ ቁርአን ነው። ሴቶች እባካችሁን ዲናችሁን እወቁ። እባካችሁን ዲናችሁን እወቁ። ቁርአንን እወቁት። ስፔሻሊ ደግሞ ሴቶች ከሴቶች ቁርአን መማር እድል ካገኛችሁ ፕሊስ ዱኢት አድርጉት። በደንብ ጠንክራችሁ ተከታተሉት። ምክንያቱም በሙሉ ልብ ያለምንም ወስዋስ ያለምንም አንዳንድ እንትኖች ቁርአንን ታውቁታላችሁ። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ድሮ የሚያደርጉ የነበረው ሴቶችን እንዲያስተምሩ ያበረታቱ ነበር። አሁን ላይ ግን እንኳን ሴቶች ዲን እወቁ ወንዶቹም ያን ያህል ላይ የሌሉበት ደረጃ ላይ ነው ያለነው። ለማንኛውም አላህ ጥሩ ነገር ያምጣልን። እናም እኔ እንደ አንድ ሴትን ምከሪ ብባል ዲንሽን እወቂ ነው ምላት። አሰላሙ አለይኩም። ያው እንደተለመደው እንግዲህ ይሄንን ይዤላችሁ መጥቻለሁ። አቶ የኔ ማኛ ጌታን ተቀብሎ ያው ሻወር እየወሰደ ይገኛል። እንግዲህ ሻወር ሲወስደ ይወል